አንድ ነገር በእውነት በልቤ ያሳሰበኝን እንጸልያለን። ሙሴ እንደዚህ አለ። በዛ በኮሬብ ተራራ ሄዶ ሳለ ሲወርድ ህዝቡ ልቡ ደንድኖ ነበረ። እግዚአብሔር ከዚህ በኋላ ከእናንተ ጋር አልሆንም፣ ያው ውረሱ፣ ማርና ወተት የምታፈሰውን ምድር ውረሱ፣ እኔ ግን ከእናንተ ጋር አልሄድም፣ እናንተ ግን በቃ ያው ውሰዱት ብሏል። እና ሙሴ ግን ምን አለ? ሀሎት ከኛ ጋር ካልሄደ ከዚህ አትስደደን አለ። አሜን። ከሱ ውጪ የሚሰጠን ነገር አይኖር። እሱ ከሌለበት ይቅርብን። ማርና ወተት የሚያፈራ ነገር ሁሉ እሱ ከሌለበት ይቅርብን። የምር በጣም በልቤ ያሳሰበኛል ነገር ቢኖር እግዚአብሔር ሆይ ካላንተ ውጪ የምሰጠን ነገር ሁሉ ይቅርብን። እምቢ ማለት ይሆነልን፣ እምቢ ማለት ይሆነልን። የምሬን ነው የምላችሁ። አንዳንድ ነገሮች በፊታችሁ የሚመጡ በብዙ ነገር ሊያሳልፏችሁ የሚመጡ በጣም ብዙ ነገሮች አሉ። ግን ከዛ በላይ ነው እግዚአብሔር፣ ከዛ በላይ ነው መገኘቱ። ያስረሳችኋል መገኘቱ፣ ሁሉን ነገር ይመልስላችኋል። የምር መገኘቱን ተጠማጠሙት። እምቢ አትስደደን፣ ካላንተ አትስደደን እንበለው። እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ ተመስገን። እግዚአብሔር ሆይ ተባረክ። ዛሬ ይህችን ቃል ስለሰጠህን እናመሰግናለን። ካላንተ እንዳትሰደን፣ ካላንተ እግዚአብሔር ሆይ በዚህ ቦታ እንዳንገኝ፣ ካላንተ መገኘት እግዚአብሔር ሆይ የትም ምንም ነገር እንዳትሰጠን። እግዚአብሔር ሆይ ያንተ መገኘት ይሻለናል፣ መርጠናል። ጌታ ሆይ ባንተ ፊት መሆን መርጠናል። እግዚአብሔር ሆይ ብዙ ጥያቄዎች ቢኖሩብን ግን ዛሬ ያንተን መገኘት ብቻ እንጠይቃለን። በዛ ውስጥ ጌታ ሆይ መልስ አለ። ለሁሉም ነገር በመገኘት ውስጥ መልስ አለ። መገኘትን እንፈልጋለን። በእውነት እኔ ከወንድሞቼ ከአባቶቼ ከእናቶቼ ጋር ተስማምቼ ጌታ ሆይ ጸልያለሁ። መገኘት ብቻ ይሻለናል። መገኘትህን ስጠን፣ መገኘትህን ስጠን። እግዚአብሔር ሆይ እናመሰግናለን። ጌታ ሆይ ጸሎታችን ስለሰማ ተመስገን፣ ስለሰማህን ተመስገን። በዚህ ሰዓት የእህቶቼ የወንድሞቼ ጥያቄ ስለተመለሰ ተመስገን። በመገኘት በህልውና ጌታ ሆይ ጥያቄዎቻችን ስለተመለሰ ተመስገን። እግዚአብሔር ሆይ ተመስገን።